እናቴ አንድ ምክር ልምገር ዩቲዩበር መሆን ከፈለክ ማለት ነው የትኛው ሞዴል ለምን ለቅሶ ቤት አይሆንም ወፍራም እንዳለ ካየ ፎቶ አንሳው ቅቅል ነው ላንተ ለዩቲዩበር ቅቅል ነው ለሰው ጉርጓድ ውስጥ ገብቶ ደምቶ ካገኘው አንሳው ግን መጀመሪያ ፎቶ አንሳው ዜና የሚሰሩ ሰዎች በጣም ያስገርሙኛል ጋሸና ስለሚካሄደው ጦርነት አሜሪካ ያለው ሰውዬ ነው መረጃ የሚነግረን ያለፈው ጦርነትን እንድታስተውሱ ፈልጋለሁ ባለፈው ጦርነት እኛ እዚህ ሆነን የቤተሰቦቻችን ድምጽ የምንሰማበት መንገድ አጥተን እያለቀስን ተመልከቱ እንግዲህ ኢንተርኔት በሌለበት ስልክ በሌለበት ሰው መረጃ ነገር እንዳይሉ ሰው በማይንቀሳቀስበት ሁኔታ አሁን የደረሰን መረጃ ማለት ምን ማለት ነው 400 ሰው ሲደመሰስ 2000 ሰው ተማረከ 5000 ሰው በቁጥጥር ስር ዋለ ያያ ይመስል ማለት ያያ እኮ ነው ይመስል በ3 ሰዓት ልዩነት ውስጥ ዜና የሚሰሩ ሰዎች አሉ ዩቲዩብ ላይ በ3 ሰዓት ልዩነት አሁን 400 ሰው ሞተ ብለህ ከ3 ሰዓት በኋላ 2000 ሰው ሞተ ይላል እንደው በመድኃኒዓለም ሰው ነግሮት ነው እንኳን ቢባል የነገረው ሰውዬ ልክ ሊሆን አይችልም በ3 ሰዓት ውስጥ እንኳን በየቦታው የወደቀ 2000 አስከሬን የቆመ 2000 ሰው ቆጥረህ ትጨርሳለህ ወጣት ተፈታለህ ይሄን ተቆጥረህ አትጨርሰው ዝም ብለህ ተቆምታለህ ተገባና እሰይ ይበለው በለው ቅቅል ይበላል ባንተ ብር ምን አገባው እሱ አብዛኛው ሰው ዩቲዩብ ላይ የሚያየው ነገር ይለያያል እኔ አሁን ከሰው ጋር ሰው የማየው ጓደኞቼ ጋር ሰው 5 የስኬት ሚስጥሮች 5 የከፍታ ጥበቦች ብቻዬን ሰው የማየው ሴት ልጅ ጥግ ድረስ ለማርካት የሚረዱ 5 ጥበቦች ቶሎ እየጨረስክ ተቸግረሃል የጥቁር አዝሙድና የነጭ ሽንኩርት አልጋ ላይ ፈጣን ለማድረግ የሚረዱ ሚስጥሮች ሴቶች የሚያዩት ባልሽ ዳቦሽ ካልጣፈጠው የሚያሳያቸው 5 ምልክቶች ባልሽ የትም እንዳይሄድ ከፈለግሽ እነዚህን 5 ጥበቦች ተጠቀሚ ባልሽ ጀርባሽን እየሰጠኝ መተኛት ጀምሯል እንግዲያውስ መፍትሄው ይሄ ልክ እንደዚህ ወሲብ ነክ ነገር ማለት ነው በሁለት ወር 400 ሺህ ሰው አይቶታል ይላል እኔ ብቻ የማይመስለኝ ይሸማቀቅ ነበር 400 ሺህ ሰው ነው የሚያየው በሁለት ወር ይሄ ነገር ፈረንጅ ማይፎት ነው ብዬ በአማርኛ ነው የተሰራው ዝቅ ስትል ማለት ነው የንስሐ መዝሙር ይላል በ3 አመት ውስጥ 5000 ሰው ነው ያየው የነዚህ 5000 ሰዎች ረድኤት በረከታቸው ይደርብን አንድ አጎት ነበረኝና ድሮ ክፍለ ሀገር ያለው ይመጣል ይሄ የገና ይመጣል ሌላ ጊዜ ይመጣልና ማለት ነው ያየኛል ብር ስል ምናምን በቃ ታለንት ያያል እኔ ጋር ማለት ነው ኦኬ እንዳታናግረኝ ይለኛል ምን ነው ስለ ይሄን ታለንት ይዘህ እዚህ ተቀብረ ልቀር የት ነው እንደዚህ ሚልክ ክፍለ ሀገር ላሊበላ ድሮ ላሊበላ ከአዲስ አበባ መጥቶ አዎ ከአዲስ አበባ ይመጣል ለጉ እሺ ይሄን ተሰጦ ይዘህ አትሙት አማን እግዚአብሔር የተለየ ነገር ሰጥቷል ተውና ቆይ ቤት ቸግረኛል አልኩኝ ማለት 13 ክፍል ቤት አለኝ እና አልኩህ አዲስ አበባ አዎ ትራንስፖርቱ በኔ ነው እሺ ምግብ እኔ ጋር ነው እሺ አጎት አለ ኧረ ተውና ተው እናቴ ድንቄ ነው ስሟ ድንቅ አለሜ መኩሪያ እሺ ድንቄ እኔ ከዚህ በኋላ እህት ያልልሽም ይሄን ልጅ ላኪው እሺ እኔ አሳድገዋለሁ እኔ ብሎ ሲለኝ አንድ ጊዜ ድንገት እንደዚህ እያለኝ 3 አመት ምናምን በኋላ ከ3 አመት በኋላ ሳላማከረው መጣው ማለት ነው አዲስ አበባ ድንገት
ኢቭን በቃ በየወሩ ይደውላል። እሁድና ማዘርጋሽ ይደውላል። ይደብርባቸዋል። ይበቃ ይደውላል። አማን ሐሳብን አልለወጥክም። ተው ልጅነት አያጥቃህ። እና አዲስ አበባ እሺ እኔ አጎተ ሳለ እኔ ከሞትኩ ዞር ብሎ የሚያይ የለም ይለኛል። እሺ ብዬ መጣሁ ማለት ነው። እሺ ሰርፕራይዝ ነው የምትሉት? ሰርፕራይዝ ላድርገው ብዬ እሺ እቃዬን ይዤ መጣሁ ልጠቅልዬ። እሺ ድስት ሁሉ አልቀረኝም ማብሰያ ቤት ሊሰጠኝ አይደል? አሃ ያችን ከሰሉን ልይዣለሁ እንዳላስቸግር ብዬ ያን ይዤ መጣሁና አዲስ አበባ ድረስ ደወልኩለት። እንዳታናግረኝ እኔ በቃ ያንተን ነገር ወጥቶልኛል ምናምን አለኝ። ገና እንዳነሳው እንዳነሳው ኧረ አጎቴ ቆይ ተረጋጋ ምን ሆነ እዛው ተቀብረ ቀረህ አንተ ልጅ እኔ ቆፍሬ ላውጣ ተወኝ በቃ ተወኝ። አይ አጎቴ አዲስ አበባ ገብቻለሁ አዲስ አበባ ነኝ አጎቴ አሁን መናኸሪያ ወረድኩ። አሁን ምንድነው የምትለው? ወጣ አላወራኝ ወደለም ወጣ ምስክሬ ነው። እስኪ ወጣ ወደ ልውጣ ባሱ ላይ ልውጣ ወረች እኮ ከተማ ላይ ያለው አረ ይቆራረጣል። እዚህ ወጣ በል ምንድነው የምትለው? አዲስ አበባ ነኝ አጎቴ ይኸውልህ አሁን ሰው የሚቀበለኝም የለም ያው አንተን ተአለከኝ ብዬ ነው በቃ ይኸው ይሰማሃል አይደለ ምንም እኮ ይቆራረጣል። እዚህ ወይ ሰው አለ ከጎንህ የሚያወራልህ ማለት አታ እንዴ ሰዋልኛ ማወራ አረገኝ። እሺ ስልኩን ቀየረ ጠፋ የዛን ቀን መራደርኩት። አረ የሶዬ በእናት እንዴ አስገራቢታ እኔ ጋር አዲስ አበባ ሰውድ በነገራችን ላይ ማለት ነው ለመጀመሪያ አዲስ አበባ እንደረገጥኩ የተቀበለኝ ሰው የለም። እሺ ወረድኩልህ ማለት ነው ከመኪናው ወረድኩና ካየር ልልነበረ መኪና ነው አባቴ በታታ እኮ ነው የመጣሁት ደግሞ ታታ ነው ያረጀ መኪና አይደለም ብያለሁ። በጣም አመሰግናለሁ። ቁማር እንደምጫወት ታውቃላችሁ? የመጨረሻ ቁማርተኛ ነበር። ቁማር የለመድኩት ምግብ ቤት አለ ብያችሁ የለም? ሰዎች ይመጣሉ፣ ሻይ ያዘው ካርታ የሚጫወቱ ሰዎች ይመጣሉ፣ ወይ ጠላ ያዙና ካርታ ይጫወታሉ። እናቴ አትወዳቸው። እኔ ቁማርተኛ አልወድም፣ አንድ ጠላ ይዞ ተጎልቶ ነው የሚለው፣ አስወጣልኝ ነው የምትለው። እኔ ግን ይመቹኛል፣ አስከፋቸዋለሁ። ይጫወታሉ ካርታ እኔ አያለሁ፣ ደስ ይለኛል በቃ ሲጫወቱ። ከዛ በኋላ እናቴ ስትወጣ መጫወት ጀመርኩ። በምንድን ነው የምጫወተው? እነሱ ብር ያስዛሉ፣ እኔ ዳቦ አስዛለሁ። ዳቦ ያልሽው ልጅ ማነሽ? ዳቦ መስጠት ጥሩ ላይ ዳቦ እሺ። እና ዳቦ እንተ ሰጣው ዳቦ አስዛለሁ፣ ዳቦ አስዛለሁ። እና እኔ የቁማር ቤት ስም አለኝ፣ ቆቂት ነው ስሜ። ቆቂት ቆቅም ያውቃል ከእናንተ መካከል? አዎ አንቺ ዝም ብዬም ገምቼ ነበር፣ ሌላ ቆቅም ማያውቅ። ቆቅ ዶሮ የምትመስል የዱር እንስሳት ነች። ስጋዋና መረቋ በጣም ነው የሚጣፍጥ፣ በጣም ግን አትያዝም። አለቃዋ ላይ የበላው ነው። እዚህ ጋር ደግሞ ማለት አላወቀም ነበረ፣ እተርከዋለሁ። እና ዶሮ ነው የምትመስለው፣ በጣም ጣፋጭ ነች፣ ግን አትያዝም። በወጥመድ አትያዝ፣ በድንጋይ ትመታ፣ ኮሽ ሲልልም ነው የምትለው። እና እኔም ብልጥ ነኝ ቁማር ስጫወት። አንዳንዴ በልጬ አልጫወትም እላለሁ፣ አንደኛ። ሁለተኛ ካርታ ስጫወት ካርታ ሰርቃቸዋለሁ። ሶስተኛ ፑል ከተጫወትኩ ነጥብ አምታታቸዋለሁ። ስለዚህ በቃ ቆቂት ነው የሚሉኝ። ስንጫወት ጫካው ስንጫወት አንዳንድ ጊዜ እስከ ምሽቱ 3 ሰዓት ጫካው ውስጥ እንጫወታለን፣ እስከ ማታ ማለት ነው። ከዛ ባትሪ እናበራለን ጫካው ውስጥ ነው። እና ቆቂት ላይ አብሩ ነው የሚባለው። እኔ ስለማምታታ ማለት ነው። እኔ ስፖርት ነው የሚያደርጉኝ። በቃ ለማዳ የዱር እንስሳት ነው። ከዛ በኋላ ጠዋት እንወጣለን፣ ማታ እንገባለን። ጫካ እየገባን ስንጫወት አንድ ጎረምሳ አለ እየተከተለ ብር የሚቀማን። ምክንያቱም እኛም ተቀማን ብለን ለቤተሰብ አንናገርም። ያ ጎረምሳ አንድ ቀን እኔ ጠሮብኝ አጫዋች ገንዘብ ይዤ እያጫወትኳቸው ነው። አየሁት፣ ገና በሩቅ ሲመጣ አየሁት። ቆቂት አይደለው? ግማሹን ብር በካልሲ ቅርቅር አደረኩት። አጣቂ ያኔ ካልሲ የለኝም፣ ኮንጎ ጫማ ነው የማደርገው። ከዛ ሲመጣ አየሁትና በምን የበቀረቀረው ጥሩ ነው። ያው ያኔ ነው እንግዲህ ምንም ማድረግ አልችልም። ኮሜዲ እውነት ነው። እሺ መቀመጫ ላይ ያዝ አባጣበያ
እንዴ አይምርም አሱ ዱርዬ ነው አይምርም ሁልቅ አድርጎ ነው የሚፈትሽ እዚህ ቀርኳት መጣ ልክ ሲደርስ ማለት ነው አንበሳ ያየች ሚራቋል የመሰለ